በሙሉ ራሳችንን እንድንፈትሽ አድርጎናል። እኔ 23 ዓመቴ ነው ገና። ዲስፕሊን አይኖ ኮንሲስተንሲ አይኖ ያንን ነገር አድርገዋለሁ ህይወቴ። በዙሪያ ያሉ ሰዎች አግሬሲቭ ናቸው፣ አመለካከታቸው የራሳቸው የውስጣቸውን ነገር እኔ ላይ ያደረጉት ነበር። እድሉ ስለሰጣችሁኝ በጣም አመሰግናለሁኝ። ከምንም ነገር በላይ ትልቁ ኢንቨስት ማድረግ ያለብን አይምሯችን ላይ ነው። ሜንታላችን ላይ በደንብ መስራት አለብን እና ኤንኤልፒ እዚህ ላይ በጣም ጠቅሞናል። ለእኔ ብቻ ሳይሆን እዚህ ላላችሁ ሰዎች በሙሉ ራሳችንን እንድንፈትሽ አድርጎናል እና እንኳን ደስ አላችሁ ለሁላችሁ ማለት ፈልጋለሁኝ። በመጀመሪያ እኔ 23 ዓመቴ ነው ገና። በዚህ ላይፍ ማለት በዚህ እድሜ ያለ እናት ያለ አባት ያደግኩት እና ብዙ ኤክስፔሪየንስ አለኝ። ያለ እድሜ ብዙ ስራዎችን ሰርቻለሁ። አሁንም ከኢትዮጵያ ውጭ ጆርዳን ላይ ቢዩቲ ሴንተር ውስጥ ነው ተቀጥሬ የሚሰራው እና ረዥሙን እድሜ ስፖርት ላይ ነው ያሳለፍኩት። ዲስፕሊን አይኖ ኮንሲስተንሲ አይኖ ያንን ነገር አድርገዋለሁ ህይወቴ ላይ። ግን ወዴት ነው የሚሄደው? ላይክ እዚህ አሁን ኤንኤልፒ በጣም የጠቀመኝ ቫልዩን እንዳውቅ፣ አመለካከቴን አስተካክዬ የምፈልገውን አይነት ነገር እንድሰራ የጠቀመኝ። የምሰራበት ቦታ ያለውበት አረብ ሀገር ነው እና አግሬሲቭ ናቸው አብዛኞቹ ከስተመሮቼ እና ከነሱ ጋር በጣም ከብዶኝ ነበር። በዛ ታይም ነው ራሴን ለማስተማር ዩቲዩቦች ላይ ስገባ ፖድካስት ላይ አላይቭ ፖድካስት ላይ ያገኘሁት እና በዙሪያ ያሉ ሰዎች አግሬሲቭ ናቸው፣ አመለካከታቸው የራሳቸው የውስጣቸውን ነገር እኔ ላይ ያደረጉት ነበር፣ እኔ ሊወጡ ነበር እና እኔ የሚሰማኝ መጥፎ ስሜት ነበረ። ስለዚህ ስሜት አሁን በደንብ መግራት ችያለሁ። የጠቀመኝ አንዱ ስሜቴ ላይ ነው። ስሜቴን መግራት ችያለሁ። በዚህ በ20 ቀን ውስጥ በጣም ላይክ ከከስተመሮቼ ጋር ያለኝ ግንኙነት በጣም አሪፍ ነው። ላይክ እነሱን ራሱ መቀየር ችያለሁ። ምንድነው ያለው ችግር? ምን ሆናችሁ ነው? ለምንድን ነው እንዲህ የምትሆኑት? ምንድነው ይሄ ፋይዳው? ምክንያቱ ላይክ እነሱ እኔን እየጠየቁኝ ያሉት። ሌላ ምን ጠቀመሽ ካላችሁኝ አንከሪንግ በጣም ጠቅሞኛል። አንከሪንግ 3 አውጡ ነው የተባለው አይደል? ትኩረት፣ ብቃት ምናምን ከሚሉት ውስጥ ሁሉንም ለአንዱ 3 አግኝቻለሁ ከዛም በላይ። ምክንያቱም ብዙ ኤክስፔሪየንስ ስለነበረኝ ያለ እድሜ እና አሁን ወዴት እንደሚሄድ ቫልዩን በደንብ አውቄበታለሁ። አሉታዊ ስሜቶችን በደንብ ገልጬበታለሁ። ብቻ ላይክ ከዚህ እድሜ በኋላ የሚሄደው ህይወት ነው ሞር የጠቀመኝ። እንዴት እንደሚሄድ ቫልዩ ምን እንደሚያደርግ ቀጣይ ለሌሎች ጓደኞቼ በዙሪያ ላለ ሰው እና ከኔ አልፌ ለሌሎችም እንትን እያልኩ ነው ለክ እያገዝኩኝ እና አመሰግናለሁ ዳኒ። ፈጣሪ ያው ኮች አልደረግ ነው ያልኩት በእኔ ኮች ተደርጊያለሁ። አሁን የምፈልገውን አውቄያለሁ። ብዙ ነገር አለኝ። ብዙ ይሄ ላይክ ብዙ ትሬኒንጎች ሰልጥኛለሁ አካዳሚካሊም ሆነ ሙያዎች ላይ፣ ግን ምን እንዳለኝ አላቅም ነበር። ቫልዩን አላቅም። አሁን አውቄያለሁ። ቴንክ በጣም አመሰግናለሁ።